ወዳጆቼ ይህን የሚያነብላችሁን የጌታን ቃል ልብ ሰጥታችሁኝ ስሙኝ። የትንቢተ ኤርምያስ መጽሐፍ ምዕራፍ 8 ከቁጥር 4 እንዲህም ትላቸዋለህ፣ እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳተስ አይመለስምን? ብለው ለኤርምያስ እግዚአብሔር ሲናገር እንመለከታለን። ሄዴ እንዲህ ብሌ ንገራቸው፣ ለእስራኤል ቤት ወይም ለአይሁዳውያን እንዲህ ብሌ ተናገራቸው፣ የወደቁስ አይነሱምን? የሳተስ አይመለስምን? ብለህ ንገራቸው አለ። ወዳጆቼ ምን ለማለት ፈልጌ መሰላችሁ? እግዚአብሔር የእንደገና አምላክ ነው። እግዚአብሔር እንደገና እድል የሚሰጥ አምላክ ነው። እግዚአብሔር የወደቀው በወደቀበት ስፍራ እንዲቀር፣ የሳተው በሳተበት በዛ በስህተት መንገድ ላይ እንዲጠፋ እግዚአብሔር የሚፈልግ አምላክ አይደለም። ለዚህ ነው በትንቢተ ሕዝቅኤል መልእክት መጽሐፍ ምዕራፍ 18 ላይ እግዚአብሔር ሲናገር እኔ በኃጢአተኛው ሰው ሞት ደስ አልሰኝማል፣ ነፍሴ ደስ አትሰኝማል፣ ይልቅስ ደስ የሚለኝ አለ ኃጢአተኛው ከኃጢአቱ ተመልሶ ንሳ ሲገባ፣ ሕይወቱን ከኔ ጋር ሲያስተካክል፣ ሕይወቱን ከኔ ጋር ሲያስማማ፣ መንገዱን በፊቴ ሲያስተካክል፣ በሕይወት መንገድ ላይ ሲመለስ ያኔ ነው ደስ የሚለኝ አለ እግዚአብሔር። ምክንያቱም እግዚአብሔር የፍቅር አምላክ ነው። የወደቀ ሰው በወደቀበት እንዲጠፋ ሚቶ አምላክ ሳይሆን እንደገና በምሕረቱ እንደገና በምክሩ የሚያቆም አምላክ ነው። ወዳጆቼ በተለይ ትናንትና ብርቱዎች የነበራችሁ በእግዚአብሔር ፊት ላይ በልዩ ልዩ ጸጋ እግዚአብሔርን ስታገለግሉ የነበራችሁ፣ አስገራሚ የጸጋ ስጦታ በላያችሁ ላይ የሚሰራባችሁ፣ አስገራሚ የጸሎት እሳት የሚቀጣጠልባችሁ፣ አስገራሚ የመንፈስ ቅዱስ ኃይል የሚገለጥባችሁ፣ ዛሬ ግን በአንድም በሌላ የሳታችሁ፣ በአንድም በሌላ የወደቃችሁ፣ በአንድም በሌላ የቀድሞውን እሳት ያጣችሁ፣ የቀድሞውን ትጋት ያጣችሁ፣ የቀድሞውን ለጌታ ያላችሁን ቅንነት፣ ለጌታ ያላችሁን ፓሽን፣ ለጌታ ያላችሁን ለአገልግሎት ያላችሁን ለእግዚአብሔር መንግስት ያላችሁን ቅንዓትና ቅንነትን ያጣችሁ ሰዎች ዛሬ ስሙኝ። እግዚአብሔር እንደገና እድል የሚሰጥ የእንደገና አምላክ ነው። እግዚአብሔር የወደቁት እንዲነሱ ይፈልጋል፣ የሳቱት ደግሞ እንዲመለሱ እግዚአብሔር ከልቡ ይሻል። ስለዚህ እግዚአብሔር እንደገና ሪስቶር እንዲያረጋችሁ ጸልያለሁ። እግዚአብሔር እንዲመልሳችሁ ወደ ቀድሞ ትጋታችሁ፣ ወደ ቀድሞ ብርታታችሁ፣ ወደ ቀድሞ ወደዛ አስገራሚ ወደ ሆነው ወደ አገልግሎት ህይወታችሁ፣ ወደ ጸሎት ህይወታችሁ፣ ወደ ባይብል ስቴዲ ህይወታችሁ እንድትመለሱ በኢየሱስ ስም ጸልያለሁ። ዛሬ በተለያዩ ምክንያቶች ከእግዚአብሔር ቤት ከእግዚአብሔር ሐሳብ በመውደቅ በልዩ ልዩ ስፍራዎች ላይ የምትገኙ፣ ወደ ግልሙትና ዓለም የገባችሁ፣ ወደ መቃም መጠጣት፣ ወደ ጭፈራ ዓለም የገባችሁ፣ በተለያዩ አይነት የኃጢአት ልምምድ ውስጥ ላይ እያለፋችሁ ያላችሁ፣ በቃ ከዚህ በኋላ ዳግመኛ እድል አላገኝም፣ ዳግመኛ አልቆምም፣ በቃ ወድቅ ያለው ከዚህ በኋላ ሰው አልሆንም፣ የትናንትና ምርኮዬ አይመለስም፣ የትናንትና ህይወቴ ሪስቶር አይሆንም ብላችሁ በተስፋ መቁረጥ ህይወት ውስጥ ላይ የምትገኙ ወንድሞቼና እህቶቼ እግዚአብሔር አምላክ እንደገና አምላክ ነው። እድል የሚሰጥ አምላክ ነው። የሚያቆም አምላክ ነው። እንደገና የሚያበረታ አምላክ ነው። በጌታ በኢየሱስ ክርስቶስ ስም መመለስ ይሁንላችሁ። ወደ ቀድሞ ትጋታችሁ፣ ወደ ቀድሞ ብርታታችሁ፣ ወደ ቀድሞ አገልግሎት ህይወታችሁ፣ ወደ ቀድሞ ጌታን ወደ መውደድ ህይወታችሁ መመለስ እንዲሆንላችሁ በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እንደገና ያቆማችሁ፣ እንደገና ሪስቶር እንዲያረጋችሁ በኢየሱስ ክርስቶስ ስም ጸለይኩ። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። ይህንን መልእክት ለሌሎችም እንዲደርስ ሼር አድርጉ። በተስፋ መቁረጥ ውስጥ ከዚህ በኋላ ወድቅ ያለው በቃ አልነሳም፣ ዳግመኛ እንደ ቀድሞ አላገለግልም፣ እንደ ቀድሞ አልሰብክም፣ እንደ ቀድሞ አልጸልይም፣ እንደ ቀድሞ በእግዚአብሔር ፊት ላይ ቆሜ እግዚአብሔርን ማናገር መጸለይ አልችልም ብለው ተስፋ በመቁረጥ ህይወት ውስጥ እያለፉ ላሉት፣ ሰይጣን እየተጠቀመባቸው ላሉት፣ እንዲሁም ደግሞ ወደ ሞትና ወደ ጥፋት ወደ ከፋ ጨለማ ህይወት ውስጥ እንዲደርስ ይህንን መልእክት ሼር አድርጉ። ይህንን ስለምታደርጉ ከኔ ጋር ይህንን አገልግሎት ስለምታገለግሉ እግዚአብሔር አምላክ ፈጽሞ ይባርካችሁ፣ በጸጋም እግዚአብሔር ይሙላባችሁ። ተባረኩ። ወዳችኋለሁ።